ትራምፕ ስምምነት የለም ጦርነቱ ይቀጥላል አሉ። ኢራን ነዳጅ እንድትሸጥ ጊዜያዊ ፈቃድ አገኘች። አሜሪካ እግረኛ ጦር ወደ ኢራን ልትልክ መሆኑ ተሰማ። ዝርዝር መረጃውን ይዘናል። አብራችሁን ቆዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትናንትናው ዕለት የተኩስ አቁም ስምምነት የማድረግ እቅድ እንደሌላቸው በይፋ አስታውቀዋል። ፕሬዝዳንቱ ትናንት አርብ በሰጡት መግለጫ አሜሪካ የተኩስ አቁም አታደርግም በማለት በኢራን ላይ የሚካሄደው ጥቃት ተጠናክሮ እንደሚቀጥል አረጋግጠዋል። በሌላ በኩል የአሜሪካ ባለስልጣናት ተጨማሪ 2500 የሚሆኑ የባህር ኃይል ወታደሮች ወደ መካከለኛው ምስራቅ እያቀኑ መሆኑን የገለጹ ሲሆን ይህም በኢራን ግዛት ላይ እግረኛ ጦርን ያሳተፈ ወታደራዊ ጥቃት ሊጀመር እንደሚችል አመላካች ነው ተብሏል። እንዲሁም የጥቃት ማዕከል ሊሆን ይችላል ተብሎ የሚጠበቀው የኢራን የነዳጅ ኤክስፖርት ማዕከል የሆነችው ካርግ ደሴት ናት። እንዲሁም ትራምፕ በትሩዝ ሶሻል ገጻቸው ላይ ባሰፈሩት መልእክት አሜሪካ በመካከለኛው ምስራቅ ያላትን ወታደራዊ ግቦች ለማሳካት መቃረቧን ገልጸዋል። የዋይት ሃውስ ቃል አቀባይ የሆኑት አና ኬሊ እንደተናገሩት ፕሬዝዳንቱ ትዕዛዝ ከሰጡ በማንኛውም ሰዓት የአሜሪካ ጦር ይህንን ደሴት የማውደም አልፎ ተርፎም ከጥቅም ውጭ ማድረግ ከፍተኛ አቅም እንዳለው ገልጸዋል። ፕሬዝዳንት ትራምፕ በዚህ ወቅታዊ መግለጫቸው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የሆነው ኔቶ ላይ በድጋሚ ወቀሳ ሰንዝረዋል። አሜሪካ የሆርሙዝ ወሽመጥን ደህንነት ለመጠበቅ በምታደርገው ጥረት ኔቶ ምንም አይነት ድጋፍ ባለማድረጉ ፈሪዎች ሲሉ ትችትን አቅርበውባቸዋል። እንዲሁም ትራምፕ እንደተናገሩት ያለ አሜሪካ ድጋፍ ኔቶ የወረቀት አንበሳ ነው ሲሉም ተሳልቀዋል። በተጨማሪም የሆርሙዝ ወሽመጥን ለንግድ የሚገለገሉ ሀገራት የባህር መንገዱ ክፍት እንዲሆን የራሳቸውን መርከቦች በመመደብ ወታደራዊ ኃላፊነት እንዲወስዱም ጥሪ አቀርበዋል። ምንም እንኳ ትራምፕ ከዚህ በፊት አሜሪካ የእግረኛ ጦር ወደ ኢራን የመላክ እቅድ እንደሌላት ቢናገሩም አሁን ባለው ሁኔታ ግን የባህር ኃይል ወታደሮችን የያዘችው የአሜሪካ የጦር መርከብ ወደ ቀጠናው እያመራች መሆኑ የጦር በካርግ ደሴት ላይ እርምጃ ለመውሰድ ሊሰማራ እንደሚችል ግምት ተሰጥቷል። ይህ በእንዲህ እንዳለ በዓለም አቀፍ ደረጃ እያሻቀበ የመጣውን የነዳጅ ዋጋ ለመቆጣጠር የአሜሪካ መንግስት በእገዳ ላይ የነበረውን የኢራን ነዳጅ ላይ የተጣለውን ማዕቀብ በጊዜያዊነት ማንሳቱን አስታውቋል። የአሜሪካ የገንዘብ ሚኒስቴር ትላንት ባወጣው መግለጫ በዚህ ወቅት በባህር ላይ በተጫኑ መርከቦች ውስጥ የሚገኘውን የኢራን ነዳጅ ለተለያዩ ሀገራት እንዲሸጥ ፈቃድ መስጠታቸው ተሰምቷል። ሚኒስተሩ እንደተናገሩት ይህ ለአጭር ጊዜ የሚቆይ ፈቃድ ሲሆን ወደ 140 ሚሊዮን በርሜል የሚጠጋ ነዳጅ ወደ ዓለም አቀፍ ገበያ እንዲገባ ያስችለዋልም ብለዋል። ሚኒስተሩ በንግግራቸው ይህ እርምጃ የተወሰደው በኢራን ራሷ ላይ እንደ ኢኮኖሚያዊ መሳሪያ ለመጠቀም ታስቦ መሆኑን ገልጸው ኢራን ከዚህ ሽያጭ የምታገኘውን ማንኛውም የገንዘብ ትርፍ ለማግኘት ከፍተኛ ችግር እንደሚገጥማትም አስታውቀዋል። ይህ ፈቃድ በአሁኑ ወቅት በመጓጓዝ ላይ ላሉ ነዳጆች ብቻ የተገደበ እንጂ አዳዲስ ግዢዎችን ወይም ደግሞ ምርቶችን እንደማያካትት ሚኒስተሩ ተናግረዋል። በመካከለኛው ምስራቅ ጦርነት ምክንያት የነዳጅ ዋጋ በከፍተኛ ሁኔታ ማሻቀቡ ይታወሳል። በአሁኑ ወቅት የአንድ በርሜል የብሬንት ድፍድፍ ነዳጅ ዋጋ $112 እየደረሰ ሲሆን ይህም ካለፈው ዓመት ጋር ሲነጻጸር የ53 በመቶ ጭማሪ አሳይቷል ነው የተባለው። በሌላ በኩል አሜሪካ ኢራን ላይ የእግረኛ ጦር ለመላክ እቅድ ማውጣቷ ተሰምቷል። ፕሬዝዳንት ትራምፕ በጦርነቱ ዙሪያ ስለ ቀጣይ እርምጃዎች እየመዘኑና እየመከሩ ባሉበት ወቅት ከፍተኛ ወታደራዊ አዛዦች እግረኛ ጦርን የመጠቀም ስትራቴጂያዊ አማራጭ እንዲዘጋጅ ጥያቄ አቀርበዋል።
ፕሬዝዳንት ትራምፕ ትላንት በሰጡት መግለጫ እግረኛ ጦር በየትኛውም ቦታ አላሰማራም ቢሉም ቀጥለውም ባሰማራም እንኳ ለእናንተ ለጋዜጠኞች አልነግራችሁም በማለት ጉዳዩን በሚስጥር ይዘውታል። እንደ ዘገባው ከሆነ የአሜሪካ ወታደራዊ ዝግጅቱ የአሜሪካ እግረኛ ጦር ወደ ኢራን ከገባ ሊማረኩ የሚችሉ የኢራን ወታደሮችና ሚሊሻዎች የት እንደሚቀመጡና እንዴት እንደሚታዘዙ የሚገልጹ እቅዶችን ጭምር ያካተተ ነውም ተብሏል። እንዲሁም ደግሞ ባለፉት ጥቂት ቀናት 3 የአሜሪካ መርከቦችና ከ2200 በላይ የባህር ኃይል ወታደሮች ከካሊፎርኒያ ተነስተው ወደ ቀጠናው ማቅናታቸው ተረጋግጧል። ይህም ጦርነቱ ከተጀመረ በኋላ ወደ መካከለኛው ምስራቅ የተላከው ሁለተኛው ግዙፍ የባህር ኃይል ስምሪት ሲሆን ይህም ለፕሬዝዳንቱ ማንኛውም አይነት ወታደራዊ እርምጃ ለመውሰድ ዝግጁነት እንዲኖራቸው የሚያደርግ ነው የሚሉ የተለያዩ መረጃዎች እየወጡ ይገኛሉ። ውድ ተመልካቾቻችን ለዛሬ ያሰናዳንላችሁ ፕሮግራም ይህንን ይመስል ነበር። በየጊዜው እንደዚህ አይነት ወቅታዊ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ እንዲሁም የደውል ምልክቷን መጫን አትዘንጉ እያልኩኝ መልካም ጊዜ ይሁንላችሁ።